ይህን ሁሉ ጉዳይ ሞክረው የህዳሴ ግድብ ለፍጻሜ ደርሷል። አሁን ምን አዲስ ፈተና ይመጣል ተብሎ ነው ይሄ ሁሉ ጩኸት? ምን አዲስ ተግዳሮት አለው? ምን ያላለፍነው ፈተና አለ? But respectfully returned it back to Denmark not long ago after we defeated the Germans, the Japanese, the Italians and others in World War II. We gave it back to them. ሂዶ ከዩክሬን ጋር ለማደራደር ሞከረ። ፑቲን አልሰማህም አለው። ነገር ግን አንድም ያስቀረው ጦርነት ሳይኖር 8 ጦርነት አስቀርቻለሁ። ፒስ ፕራይዙ ለኔ ነው የሚከፈለው። You accepted Maria Machado's Nobel Prize medal. What do you intend to do with it and why would you want someone else's Nobel? የኖቤል ፒስ ፕራይዝ ያሸነፈችውን ማሪያ ማቼዶ የምትባለውን የቬንዙዌላን ተቃዋሚ የተሸለመችውን የሰላም ሽልማት ከእጇ ፈልቅቆ ቀማ። Prime Minister of my country. As I say, we may be a small country, but we are a proud country, and we stand for our values, we stand for our procedures, we stand for our institutions. የሆነ ማስረጃ በሌለበት ሁኔታ ያጣናውን ሀብት እናስመልሳለን ያለው አብቹ። ታዲያ ዶናልድ ትራምፕ ከተናገረውና አብቹ ከተናገረው መካከል ልዩነቱ ምንድን ነው? You have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. ምክንያታዊ የሆነ ውሳኔ ሊወስን ይችላል ወይ የሚሰራው ስራ በእውነትና በምክንያታዊነት ላይ የተመሰረተ ነው ወይ የሚለውን ጥያቄ ስናነሳ በፍጹም አይደለም። Despite the Nobel Prize Committee saying that you couldn't transfer your Nobel Prize to anyone, especially President Trump, you did today. አደጋ ላይ ደርሰው የነበሩ 8 ጦርነቶችን አስቀርቻለሁ ይላል። እነማን ናቸው እነዛ 8 ጦርነቶች ብለን እንደው ስንጠይቀው ከኪሱ አውጥቶ ያሳየንን ነገር ላሳያችሁ። Why isn't that working with Putin? It is working with Putin, I think. ዓለም ላይ ያሉትን ህጎች በሙሉ እየጣሰ ያለ ሰው ህግ ስለማክበር ለኢትዮጵያ ሊያስተምራት ይችላል ወይ የሚል ጥያቄ ከትውልዱ መነሳት አለበት ብዬ አስባለሁ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በህዳሴ ግድብ ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያነሱትን ላደራድራችሁ ጥያቄና የግብፅን ፍላጎት እንዲሁም ደግሞ የኢትዮጵያ ምላሽ ከዚያው ጋር ተያይዞ የዶናልድ ትራምፕ ፐርሰናል ካራክተሪስቲክስ ምን ይመስላል በሚሉት ጉዳዮች ላይ ሁኔታዎችን አያይዘን ካገኘናቸው ወቅታዊ መረጃዎች ጋር የዳሰስን ቆይታ የምናደርግበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆንና ቤተሰብ መሆናችሁን ሳትዘነጉ እንዲሁም በሱፐር ቻትና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ዶናልድ ትራምፕ እና ፕሬዝዳንት አልሲሲ በዳቮስ ስዊዘርላንድ ተገናኝተው የሁለትዮሽ ውይይት ማድረጋቸውን ተመልክተናል። ከዛው ጋር ተያይዞ ጠቅላይ ሚኒስትር አብይ ፕሬዝዳንት ዶናልድ ትራምፕ ከህዳሴው ግድብ ጋር ያው የለመዱትን የቅኝ ግዛት ፖለቲካ ለማራመድ ከአልሲሲ ጋርም ሲወያዩበት ሰምተናል። እና በዛ ላይ ያነሱት ምንድነው ሁለቱም መሪዎች የግብፅንና የኢትዮጵያን ጠቅላይ ሚኒስትር አገናኛቸዋለሁ፣ በጉዳዩ ላይም እንድትወያዩ አደርጋለሁ ሲሉ ተናግረዋል። የጠቅላይ ሚኒስትር አብይ አህመድንም ጥንካሬና በኢትዮጵያ ጠንካራ መሪ መኖሩን ሰምቻለሁ ሲሉ የተናገሩበትን መልእክት ሲያስተላልፉ ሰምተናል። Well, thank you very much. They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States, and it basically blocks the Nile River. You know, when I think of Egypt, I think about the Nile, and here I come back, and it's become a very dangerous issue, the dam.
and I'll see if I can get that back on track. We were all set to make a deal. We're going to do a joint venture of sorts, and it would have been good. I think it would have been good for both. But it's a dangerous thing. They built a dam where somebody's not getting the water that they are supposed to get and that they've gotten for 1,000,000 years, and all of a sudden the water flow is blocked by a very massive dam. I wouldn't be happy about it. And, you know, you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. እንግዲህ ዶናልድ ትራምፕ የጠቅላይ ሚኒስትር አብይ አህመድን ጥንካሬ ወደው ሳይሆን በግዳቸው እየተቀበሉ ያሉበት ሁኔታና ኢትዮጵያዊ የሆነ ለሀገሩ የሚሰራ በሀገሩም ሕዝብ ዘንድ ተቀባይነትና ተወዳጅነት ያለው መሪ በስራውም ጠንካራ የሆነ መሪ እንዳላት አምነው ቃል መስጠታቸው አንድ ይበል የሚያሰኝ ጉዳይ ነው። እንግዲህ ዶናልድ ትራምፕ ወደ ድርድሩ ስንመለስ ፕሬዚዳንት ትራምፕ ለአደራደር ሲሉ ምን ማለታቸው ነው የሚለውን ጥያቄ ስናነሳ ዶናልድ ትራምፕ እያሉ ያሉት በተደጋጋሚ እንደሚያወሩት ኢትዮጵያ በጣም ትልቁን የሃይድሮ ኤሌክትሪክ ፓወር ገንብታለች። በዚህ ግንባታ በዚህ ግድብ ምክንያትም የታችኛውን ተፋሰስ ሀገሮች የሚያገኙትን ውሃ እንዳያገኙ አድርጋለች። ግብጽ ደግሞ ከዚህ ውሃ የተለየ ህልውና የላትም። በግብጽ ህልውና ላይ የተጋረጠ አደጋ አለ እያሉ በተደጋጋሚ ሲናገሩ ሰምተናል። ኢትዮጵያ እስከዛሬ ድረስ በግብጽ የቅኝ ግዛት ውል ምክንያት ያጣችውን ጥቅም ውሃዋን ሳትጠቀም ተከልክላ መኖሯን ከግምት ውስጥ ሳያስገባ አሁንም ግብጽና ሱዳን ሊያገኙ የሚገባቸውን የውሃ ድርሻ እንዲያገኙ አደርጋለሁ እያለን ያለው የሰውዬ ሳይድ ይዞ ነው እየተናገረ ያለው እንጂ መሃል ላይ ቆሞ ለግብጽም ለኢትዮጵያም ለሱዳንም በሚጠቅም መልኩ ለአደራደር ሳይሆን የግብጽና የሱዳንን ጥቅም አስከብራለሁ እያለን የሚገኘው ማለት ነው። አሁን እያሉ ያሉት ነገር ምንድነው? እነሱ የህዳሴ ግድብ ኦልሬዲ ተገንብቶ አልቋል። ነገር ግን በህዳሴ ግድብ ላይ የሚሰሩ የመስኖ ፕሮጀክቶች የተለያዩ ግድቦች ከ100 በላይ ግድቦች እንዳሉ ይታወቃል። ህዳሴ ግድብ ላይ ራሱ የሚሰሩ እነዛ እንዳይሰሩ የሚያደርግ አሳሪ ውል ኢትዮጵያ መፈረም አለባት ነው እያሉ ያሉት። ስለዚህ አሁን ይሄንን የቅኝ ግዛት ውል ኢትዮጵያ እስከዛሬ የተበደለችው እንዳይበቃ አሁን ድጋሚ ደግሞ ጥቅሟን የራሷን የተፈጥሮ ሀብቷን እንዳትጠቀም ማድረግና መከልከል ይቻላል ወይ የሚለውን ጥያቄ መጨረሻ ላይ እንመለስበታለን። ነገር ግን የዶናልድ ትራምፕ ፐርሰናል ካራክተሪስቲክሳቸው፣ ፐርሰናል ባህሪያቸው፣ የግል ማንነታቸው ምን ይመስላል የሚለውን ነገር ከሁሉም አስቀድሞ ማየት የሚያስፈልግ ይመስለኛል። በመጀመሪያ ደረጃ ፕሬዚዳንቱ ስለ ህዳሴው ግድብ ራሱ ትክክለኛ የሆነ መረጃ እንደሌላቸው በተደጋጋሚ ሲናገሩ እንሰማለን። በዓለም ላይ ትልቁን ግድብ ኢትዮጵያ ገንብታለች ይላሉ። የህዳሴው ግድብ በዓለም 5ኛ ደረጃ ላይ በአፍሪካ 1ኛ ደረጃ ላይ ያለው፣ ነገር ግን በዓለም ትልቁን ግድብ ገንብታለች ይላሉ። ከዛ ሲቀጥል ደግሞ ግድቡ የተገነባው በአሜሪካ ሀብት ነው፣ አሜሪካ ነች ያስገነባችው ግድቡን ይላል። ይሄ ነገር በተደጋጋሚ በተለያዩ ኢትዮጵያውያን በመንግስት ጭምር በውጭ ጉዳይ ሚኒስትርም በጠቅላይ ሚኒስትር ቢሮ ጽህፈት ቤትም በተጻፈ ደብዳቤ ኢትዮጵያ በራሷ በልጆቿ ሀብት እንደገነባችው ኢትዮጵያውያን ከራሳቸው ከጉርሻቸው ቀንሰው የገነቡት ግድብ እንደሆነ በተደጋጋሚ ተነግሮታል። ነገር ግን አሁንም ዶናልድ ትራምፕ እያመነ ያለው አሜሪካ ሰርተዋለች የሚለውን ጉዳይ ለምንድን ነው ይሄንን የሚያወራው? መረጃው ሳይኖረው ቀርቶ ነው ወይስ ሰውየው ያለውን እውነታ መሬት ላይ ያለውን ነገር ሳይሆን ራሱ ማለት የፈለገውን ብቻ ነው የሚለውን ነገር በደንብ አጽንኦት ሰጥቶ ማየት ያስፈልጋል። የዓለም የኖቤል ፒስ ፕራይዝን ማሸነፍ አለብኝ ብሎ ገና የመጀመሪያ ዙር ፕሬዝዳንታዊ ምርጫው ላይ አሸንፎ ዋይት ሃውስ እንደገባ ማግኘት የሚፈልገው ያንን የፒስ ፕራይዝ ሽልማት ነበር። ነገር ግን አብቹ ደግሞ በሰራው ስራ ኤርትራና ኢትዮጵያን ባስታረቀበት ወቅት ዶናልድ ትራምፕ ሲጠብቀው ሲመኘው የነበረውን የፒስ ፕራይዝ ሎሬት ማድረግ አሸንፎ መውሰዱን እናስታውሳለን። በዛም ምክንያት ጥርስ ነክሶበት እንደነበርና ለኔ ነበር የሚገባኝ ይሄ የሰላም ሽልማት ለአብይ ሳይሆን ወይም ለኢትዮጵያ ጠቅላይ ሚኒስትር ሳይሆን የሚገባኝ ለኔ ነበር እያለ ሲከራከር እናስታውሳለን። አሁንም በዚህ ምክንያት በፒስ ፕራይዙ ሽልማት ምክንያት በጣም ኦብሰስድ ስለሆነ ሰውየው አሁንም ከኔ ውጪ ይሄ ሽልማት የሚገባው ሰው የለም እያለ አፍ አውጥቶ ሲናገር እንሰማዋለን። የፒስ ፕራይዙ ሽልማት ይገባኛል ለምትለው ምን አድርገህ ነው የሚል ጥያቄ ሲነሳለት ምንድነው የሚያወራው? 8 ዓለም አቀፍ በዓለም ላይ ሊደረጉ የሚችሉ አደጋ ላይ ደርሰው የነበሩ 8 ጦርነቶችን አስቀርቻለሁ ይላል። እነማን ናቸው እነዛ 8 ጦርነቶች ብለን እንደው ስንጠይቀው ከኪሱ አውጥቶ ያሳየንን ነገር ላሳያቸው። But I mean just a little list of look at this.
wars. President Trump wanted to make sure we saw the list of 8 international conflicts he says he's been able to end since returning to office. And you have branded yourself the peace president. Well, I think I did pretty good. I solved, those are 8 of the 9 wars I solved. You know how I solved them? I said, in many cases, in 60%, I said, if you don't stop fighting, I'm putting tariffs on both of your countries and you're not going to be able to do business with the United States. Why isn't that working with Putin? It is working with Putin, I think. I did different. ዲሞክራቲክ ኮንጎና ምናምን ፓኪስታንና ህንድ ጭራሽ ደግሞ አልፎ መጥቶ ግብጽና ኢትዮጵያ መካከል ሊደረግ የነበረው ጦርነት ሁሉ አስቀርቻለሁ ይላል ሰውዬ። እንዴ አሁን ይሄ ሰውዬ ራሽናል የሆነ ማይንድ ኖሮት በምክንያታዊነት በእውነት ላይ መሬት ላይ ባለው ተጨባጭ ሁኔታ ወስኖ ወይም ደግሞ ምክንያታዊ የሆነ ውሳኔ ሊወስን ይችላል ወይም የሚሰራው ስራ በእውነትና በምክንያታዊነት ላይ የተመሰረተ ነው ወይ የሚለውን ጥያቄ ስናነሳ በፍጹም አይደለም። እኔ የሚዳኘኝ የራሴ ስብዕናና የራሴ ግብረገብነት ነው ብሏል። ምንም የሚዳኘኝ ህግ የለም እዚህ ዓለም ላይ ብሎ ስለዚህ ሰውየው የሚፈልገውን ነገር እያወራ ነው የሚኖረው እንጂ በምንም አይነት ተአምር እሱ ከሚላቸው ከሚያወራቸው ነገሮች ውስጥ አንድ ተጨባጭ ነገር እንኳን አልታየም። በህንድና በፓኪስታን መካከል የነበረው ጦርነት 1 ቀን 2 ቀን ሚሳኤል ተወራወሩ። ከዛ በኋላ ሁለቱም ተነጋግረው አቆሙት ጦርነቱን። በግብጽና በኢትዮጵያ መካከል ግብጽ ትፎክራለች። እስከዛሬ ድረስ ወደ ጦርነት ሊያስገባ የሚችል ከባድ አደጋ ደርሶ ትራምፕ ያደራደረበትን ወይም ያስቀረውን ጦርነት አናስታውስም። ይህን ሁሉ ውሸት ዋሽቶ በዚህ ሁሉ ተአምር ውስጥ በዚህ ሁሉ ምስቅልቅል ውስጥ ገብቶ ሰውየው መጨረሻ ላይ እምቢ አንሰጥም፣ በቃ ላንተ አይገባህም የሰላም ፒስ ሽልማቱ ወይም ሌሎች ማሸነፍ ያለባቸው ካንተ በላይ ውጤታማ ፍሬያማ የሆነ ስራ የሰሩ ሰዎች አሉ ብሎ የኖርዌይ የኖቤል ፒስ ፕራይዝ ሴንተር ዘንድሮም ለቬንዙዌላ ምክትል ማነው የተቃዋሚ ፓርቲ መሪ ለሆነችው ማሪያ ማቼዶ ትባላለች ሴትዮዋ እና ለሷ ፒስ ፕራይዙን ሲሰጥ በኖቤል ፒስ ፕራይዝ ላይ ብቻ ሳይሆን ዶናልድ ትራምፕ ቂም የያዘው በኖርዌዩ ጠቅላይ ሚኒስትር ወይም በኖርዌይ መንግስት ላይ ቂም ይዟል ሰውየው እና ሙልጭ አድርጎ መሳደብን የጀመረው ለኖርዌይ ምንም አይነት ክብር የለኝም ያለኝን ክብር ሁሉ ጨርሻለሁ ለኖርዌይ ይላል። You told Norway's Prime Minister that you not winning the Nobel Peace Prize made you feel less obligated to think purely of peace. Well, I lost a lot of respect for Norway. And I believe very strongly that Norway controls the Nobel Prize. But you have to understand, I settled 8 wars. No president's probably ever settled 1 war. I don't know, think of it. I did 8. The reason I do it is because it's easy for me to do. And I didn't do it for a Nobel Prize. I did it because I'm saving a lot of lives. But I feel that Norway has tremendous control over who gets the Nobel Prize, despite what they say. እንደዚህ ብሎ ያወራ ይሄ ሰውዬ የኖርዌይ ፕሬዚደንት ደግሞ ቀርቦ እኛ እኮ በኖቤል ፒስ ፕራይዝ ሴንተሩ ላይ ምንም የምንወስነው ነገር የለም፣ ምንም የምናውቀው ነገር የለም፣ የራሱ የሆነ ኮሚቴ ያለው ከመንግስት ገለልተኛ የሆነ ተቋም ነው፣ በአለም ላይ ውጤታማ የሆኑ ስራ ሰርተዋል የሚላቸውን ሰዎች የሚመርጠው የሚሸልመው ራሱ የኖቤል ፒስ ፕራይዝ ሴንተር እንጂ ከመንግስት ጋር ግንኙነት የለውም፣ በዚህ ጉዳይ ላይ እኛ መወሰን አንችልም እየተባለ እየተነገረው አሁንም ፕሬዚዳንቱንም የኖርዌይ መንግስትንም ይሳደባል ሰው። I just spoke to the Prime Minister of Norway. He's the man who looked down at his phone and had a message from President Trump saying, "Dear Eunice, considering your country decided not to give me the Nobel Peace Prize, I no longer feel an obligation to think purely of peace." Now, can you imagine what it felt like for him to look down at his phone and to see that message? What, sir, went through your mind? Well, I can verify those messages, and you read the first one, which was, on Sunday, President Stubb and I, who work closely together, we are neighbors in the north. We thought it would be a good start of this week with Davos to have a conversation with the president. We talk to him frequently, and the tone is good. And this message you read came back to me after an hour, and he actually distributed that to all other NATO leaders as well. I'm Prime Minister of my country. As I say, we may be a small country, but we are a proud country, and we stand for our values, we stand for our procedures, we stand for our institutions. And President Trump is right. The Nobel Peace Prize is handed out from Norway, but it is done so by a committee which is selected to do that work. በቃ ከዚህ በኋላ ለኔ የሰላም ሽልማቱን ላለመስጠት ወስናችኋል። ከዚህ በኋላ እኔም ደግሞ ለሰላም የመስራት ግዴታ የለብኝም። ከዚህ በኋላ ለአሜሪካ የሚጠቅመውን ነገር ብቻ አደርጋለሁ ይላል። ለአሜሪካ የሚጠቅመው ነገር ምንድነው? በየቦታው እየዞሩ
የራሱን ጥቅም ማስከበር የሀገር ሉዓላዊነት እየደፈሩ ልክ እንደነ ቬንዙዌላ ፕሬዝዳንታቸው ማሰር እንደ ግሪንላንድ ደግሞ ሄዶ የሰው ሀገር መውረር ይሄ ነው ለአሜሪካ የሚጠቅመው። በዚህ ሁኔታ የኖርዌይ ፕሬዝዳንት ጋር ሰጣ ገባ ውስጥ ከገባ በኋላና ኖርዌይንም የፒስ ሴንተሩንም የፒስ ፕራይስ ሴንተሩንም የኖርዌይንም መንግስት ከተሳደበ በኋላ የኖቤል ፒስ ፕራይስ ያሸነፈችውን ማሪያ ማቼዶ የምትባለውን የቬንዙዌላን ተቃዋሚ የተሸለመችውን የሰላም ሽልማት ከእጇ ፈልቅቆ ቀማት። ወስዳ ዋይት ሃውስ ድረስ ሂዳ የተሸለመችውን የኖቤል ፒስ ፕራይስ ሽልማት ለዶናልድ ትራምፕ አሳልፋ ሰጠች። አዎ ወስጃለሁ አለ ትራምፕ። በጣም በሚያስገርም ሁኔታ እሷም እንዴት እንደሰጠች የሰጠችበትን ምክንያትና ዶናልድ ትራምፕ ደግሞ ይገባኛል አዎ ልክ ናት ብሎ የተናገረበትን ቪዲዮ አከታትዬ ልጋብዛችሁና ተመልሼ እመጣለሁ። In spite of the Nobel Prize Committee saying that you couldn't transfer your Nobel Prize to anyone, especially President Trump, you did today. Why did you do that? Because he deserves it. And it was a very emotional moment. I decided to present the Nobel Peace Prize medal on behalf of the people of Venezuela. Yesterday, you accepted Maria Machado's Nobel Prize medal. What do you intend to do with it, and why would you want someone else's Nobel Prize? Well, she offered it to me. I thought it was very nice. She said, you know, you've ended 8 wars, and nobody deserves this prize more than in history than you do. And I thought it was a very nice gesture. And by the way, I think she's a very fine woman, and we'll be talking again. በቃ የሚገባኝ ለኔ ነው ይገባሃል ብላ አምጥታ ሰጣኛለች። በጣም አመሰግናታለሁ። በጣም መልካም ሴት ናት። እሷ ደግሞ ምን ትላለች? በቬንዙዌላ ህዝብ የቬንዙዌላን ህዝብ ታሳቢ አድርጌ ነው የሰጠሁት on behalf of the Venezuelan people ትላለች። ይህች ሴትዮ ሽልማቱን የሰጠችበት ምክንያት የቬንዙዌላ ፕሬዝዳንት ማዱሮን ወስደው አስረው ከስልጣኑ ላይ ካነሱት በኋላ ይህቺ የተቃዋሚ መሪ የሆነችው ሴትዮ ስልጣን ላይ መውጣት ተፈልግ ነበር። ነገር ግን ዶናልድ ትራምፕ ማንን አስቀመጡ? ቬንዙዌላ መሪ ላይ የመሪነት ቦታ ላይ የማዱሮን ምክትል የነበረችውን ሴትዮ ወስዶ አስቀመጣት እዛ ቦታ ላይ። ስለዚህ እቺ ሴትዮ አየች በዶናልድ ትራምፕ እገዛ በአሜሪካ እገዛ ስልጣን ላይ ይወጣሉ ብላ ተጠብቅ ነበር። ነገር ግን የኖቤል ፒስ ፕራይዙን ሄዳ ስትሸለም ኖ ይሄ ነገር ለኔ ሳይሆን ለትራምፕ ነው የሚገባው ብላ እንድትናገር ወይም ደግሞ ለትራምፕ ነው መሰጠት ያለበት ብላ ትናገራለች ብሎ መድረክ ላይ ይጠብቅ ነበር። ያን ሳትል ስለቀረች ኢግኖር ሲያደርጋት በቃ ይሄንን የሰላም ሽልማት መስጠት አለብኝ ብላ ወስዳ ዋይት ሃውስ ድረስ ወስዳ ሰጠችው። እንደዚህ የማይገባውን ነገር ሁሉ ፈልቅቄ ካልወሰድኩ የሚል አምባገነን አሁን ምክንያታዊ የሆነ የድርድር ሐሳብ ይዞ ይመጣል ብሎ የሚያስብ ሰው ካለ ከዚህ ሰውዬ ድንቁርና ተለይቶ ሊታይ አይችልም። ይሄ ሰውዬ ለራሱ በሚፈልጋቸው ሽልማቶች ኦብሰስድ ሆኖ የሚያደርገውን ነገር ሁሉ አጥቶ ከምክንያታዊነትና ከራሽናሊቲ ውጭ ሆኗል ሰውዬው። ስለዚህ በምክንያታዊነት መግባባት አይቻልም ከዚህ ሰውዬ ጋር። የኖቤል ፒስ ፕራይስ ሴንተሩ ምን ብሎ አወጣ? ይሄን ሽልማት ወስዳ ከሰጠች በኋላ ሜዳሊያውን እና ምንድነው የሰጠንሽን ሽልማት ገንዘብም አለው አብሮ የፒስ ፕራይዙን ሜዳሊያ እና ገንዘቡን ማንም ሰው ለፈለገው ሰው አሳልፎ መስጠት ይችላል። ክብሩን ግን የሎሬትነት ማዕረጉን ለማንም አሳልፈሽ መስጠታችን ወይም ማንም የተሸለመ ሰው የፒስ ፕራይዙን የሎሬትነት ማዕረግ ለማንም አሳልፎ መስጠት አይችልም ብሎ መግለጫ አውጥቷል የኖቤል ፒስ ፕራይዝ ሴንተር። እና በዚህ ደረጃ የራሱን ፍላጎት ብቻ ለማሳካት እየተራወጠ ያለ ሰው እዛም እየዞረ የሚፈልገውን ነገር በቃ በዓለም ላይ ጦርነት አስቀርቷል ሊባል የሚችልለትን ነገር ለማድረግ ይሞክራል። ሱዳን ላይ ይገባል፣ ቬንዙዌላ ይገባል፣ ራሽያን ሂዶ ከዩክሬን ጋር ለማደራደር ሞከረ፣ ፑቲን አልሰማህም አለው። ነገር ግን አንድም ያስቀረው ጦርነት ሳይኖር 8 ጦርነት አስቀርቻለሁ፣ ፒስ ፕራይዙ ለኔ ነው የሚገባኝ። እንዴት ነው የምታስረዳው? ይሄን ሰውዬ እንዴት ነው የምታሳምነው? ይሄ የፒስ ፕራይዝ ሜዳሊያው ብቻ 196 ግራም ወርቅ ነው። 18 ካራት ወርቅ 196 ግራም ይመዝናል። ስፋቱ ደግሞ 6.6 ዲያሜትር ሬዲየስ ነው፣ ዙሪያውን ማለት ነው። ይሄንን ሀብሉን ሜዳሊያውንና የሚሰጠውን የገንዘብ ሽልማት ማንም ሰው አሳልፎ መስጠት ይችላል። ነገር ግን ክብሩን፣ የሎሬትነት ማዕረጉን፣ የሰላም ፒስ ፕራይስ አምባሳደር ወይም ተሸላሚ ሆኖ የቀረበ ሰው ያንን ክብሩን ለማንም አሳልፎ መስጠት አይችልም።
ወይም ደግሞ የኖቤል ፒስ ፕራይዝ ሴንተር በዚህ ዓመት የ2025 የኖቤል ፒስ ፕራይዝ አሸናፊ ማሪያ ማቼዶ ናት ሚሊዮን ስም በዶናልድ ትራምፕ ሊቀይር አይችልም። በቃ እኛ የሸለምነው ለማሪያ ማቼዶ በቃ ብሎ መግለጫ እስከሚያወጣ ድረስ ዶናልድ ትራምፕ የእብደት እርምጃ እየሄደ ነው ያለው። ከዚህም በፊት ኮፊ አናን የአውሮፓ ህብረት ዋና ጸሐፊ የነበሩት ሰው የፒስ ፕራይዝ ሽልማት ሲሸለሙ ያንን ሽልማታቸውን በቤተሰቦቻቸው በኩል ለአውሮፓ ህብረት በኤግዚቢትነት እንዲቀመጥ አድርገዋል። አሁንም እዛው መታሰቢያ ተደርጎ ተቀምጦለታል። በዚህ አይነት ሁኔታ የተወሰኑ ሰዎች ለሚፈልጓቸው ሰዎች እንደ ስጦታ ሜዳሊያውን አሳልፈው የሰጡበት ሁኔታ አለ። ክብሩን ግን ለማንም አሳልፈው መስጠት አይቻልም። ከዛ ሲቀጥል ይሄ ሰውዬ አሁን አውሮፓን እያመሰና እያተራመሰ ያለው ግሪንላንድን ወስዳለው በሚል ኦብሴሽን ነው። ደግሞ ግሪንላንድ በእርግጥ ለአሜሪካ ትቀርባለች፣ ነገር ግን በዴንማርክ ግዛት ስር ነው ያለችው። ስለዚህ ዴንማርክ አይመለከተህም። የአውሮፓ ሀገራትም ጋር በዚህ ምክንያት ሰጣ ገባ ውስጥ ሲገባ የሰው ሀገር መውረር አይቻልም። ሉዓላዊ ግዛት ውስጥ ነው ያለችው ዴንማርክ። በግሪንላንድ በዴንማርክ ሉዓላዊ ግዛት ውስጥ ነው ያለችው። ስለዚህ የሰው ሀገር ወሮ የሰው ሀገር ወስዳለሁ ማለት ከኛም ጋር ያጣላል በሚል የአውሮፓ ህብረት ጋር በጣም ከፍተኛ ሰጣ ገባ ውስጥ ናቸው ያሉት። ነገር ግን ምንድነው የሚለው ግሪንላንድ የዴንማርክ ናት የሚል ማስረጃ የት አለ ይላል ሰው። በሁለተኛው የዓለም ጦርነት ጊዜ በዛን ጊዜ በነበረ ጦርነት እኛ አሳልፈን የሰጠናቸው መሬት ነው ግሪንላንድ። ስለዚህ አሁን መልሰን ወደኛ መውሰድ አለብን ይላል። ምክንያቱም ይሄ መሬት የግሪንላንድ ነው የሚል ህጋዊ ማስረጃ የለም። We never asked for anything and we never got anything. We probably won't get anything unless I decide to use excessive strength and force where we would be frankly unstoppable. But I won't do that. Okay? Now everyone's saying, "Oh good. That's probably the biggest statement I made because people thought I would use force. I don't have to use force. I don't want to use force. I won't use force. All the United States is asking for is a place called Greenland where we already had it as a trustee, but respectfully returned it back to Denmark not long ago after we defeated the Germans, the Japanese, the Italians, and others in World War II. We gave it back to them. We were a powerful force then, but we are a much more powerful force now. But now what I'm asking for is a piece of ice, cold and poorly located, that can play a vital role in world peace and world protection. It's a very small ask compared to what we have given them for many, many decades. አብቹ ምንድነው ያለው? የአሰብን ወደብ ለኤርትራ ተላልፎ የተሰጠበት ውሳኔ ማን ወሰነው? በምን ተወሰነ? ማን ነው ይሄንን ውሳኔ አሳልፎ ለኤርትራ እንዲሰጥ ያደረገው? ህጋዊ የሆነ ማስረጃ በሌለበት ሁኔታ ያጣነውን ሀብት እናስመልሳለን ያለው አብቹ። ታዲያ ዶናልድ ትራምፕ ከተናገረውና አብቹ ከተናገረው መካከል ልዩነቱ ምንድነው? ዶናልድ ትራምፕ የሰው ሀገር ወሮ ሂዶ የሰው ሀገር ወስዳለሁ ሲል እኛ ከ30 ዓመት በፊት ወያኔ በሚባል ቅኝ ገዢ ያጣነውን የሀገራችንን ሀብትና ሉዓላዊ ተፈጥሯዊ ዳር ድንበራችንን ቀይ ባህርን እናስመልሳለን ብለን ብንንቀሳቀስ ማን ነው ህግ ጥሳችኋል የሚለን? በዓለም ላይ ያሉትን ህጎች በሙሉ እየጣሰ ያለ ሰው ህግ ስለማክበር ለኢትዮጵያ ሊያስተምራት ይችላል ወይ የሚል ጥያቄ ከትውልዱ መነሳት አለበት ብዬ አስባለሁ። ስለዚህ በህዳሴው ግድብ ዙሪያ ላይ አሁን ዶናልድ ትራምፕ ይዞት የተነሳው ጉዳይ ለኢትዮጵያ እንደ ፈተና ወይም ደግሞ እንደ ተግዳሮት ሊታይ ይችላል። ነገር ግን ይሄንን ፈተና ከዚህም በፊት በህዳሴ ግድብ ዙሪያ ላይ በጣም ብዙ መሰናክሎችን አልፈናል። ያለፍናቸው መሰናክሎች ግብጽ 13 ጊዜ ሴኩሪቲ ካውንስል ድረስ ቀርበን የህዳሴ ግድብን እንድናቆም ውሃ ይቀርብኛል፣ ድርቅ ይመጣብኛል፣ ኢትዮጵያ የውሃ ጥቅሜን ነክታብኛለች እያለች በተደጋጋሚ ጊዜ ከሳት። ነገር ግን የህዳሴ ግድብ ሳይገነባ ቀርቷል ወይ? ማስቀረት አልቻለም። ሁለተኛ ምዕራባውያን ለህዳሴ ግድብ የሚሆን ብድር ጠይቀን 5 ሳንቲም አንሰጥም ብለው አሜሪካም ሆነ አውሮፓ ገንዘብ ለጋሽ የሆኑ ኢንተርናሽናል ታላላቅ ተቋማት IMF ብለው ወርልድ ባንክ 5 ሳንቲም አንሰጥም ብለው በራሳችን በኢትዮጵያውያን ሀብት
እናት ከመቀነቷ ፈታ አባት ከልጆቹ ጉርሻ ቀንሶ ያ የህዳሴ ግድባችን ዛሬ ለደረሰበት የፍጻሜ ምዕራፍ ማድረስ የቻለ ህዝብ ነው። ብድርም ከልክለው ማስቀረት አልቻሉም። ሴኩሪቲ ካውንስል 13 ጊዜ ተሰብስቦ ግንባታችንን ሊያስቆም አልቻለም። በሶስተኛ ደረጃ ዶናልድ ትራምፕ በመጀመሪያ ጊዜ የምርጫ ሰሞናቸው ወይም የፕሬዝዳንትነት ዘመናቸው የኢትዮጵያው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በነበሩበት እነ ኢንጂነር ስለሺ በቀለ በተገኙበት ዋይት ሃውስ ስብሰባ ውስጥ ግብጽ በቦምብ እንድታጋየው መመሪያ ሲሰጡ ነበር። ግድቡን አጋይተዋለች ወይ? አስቀርተውታል ወይ? አፍርሰውታል ወይ? ግድቡን አልቻሉም። ምክንያቱም ይሄ ኢትዮጵያና ኢትዮጵያውያን ያሉበት ሀገር ነው። ሲቀጥል አራተኛ ደረጃ በፕሮክሲ ዋር በተለይኮ ጦርነት ህዳሴ ግድብን ለማስተጓጎል ለህዳሴ ግድብ የሚቀርቡ ማቴሪያሎች በወታደር በመከላከያ እየታጀቡ እስከሚሄዱ ድረስ ጠላት ባንዳና አሸባሪን እየላከ በገንዘብ እየገዛ የራሳችንን ባንዳዎች ለማስተጓጎል ሙከራ አላደረገም ወይ? እስካሁን ድረስ አሸባሪና ባንዳውን በገንዘብ እየገዙ እያተራመሱ አልቆዩም ወይ? ህዳሴ ግድብ ሳይመረቅ ቀርቷል ወይ? አልቀረም። ይህን ሁሉ ጉዳይ ሞክረው የህዳሴ ግድብ ለፍጻሜ ደርሷል። አሁን ምን አዲስ ፈተና ይመጣል ተብሎ ነው ይሄ ሁሉ ጩኸት? ምን አዲስ ተግዳሮት አለው? ምን ያላለፍነው ፈተና አለ? አሁን ሽብር፣ ይሄ ግርግር ወይም ደግሞ ሌላ ከፍተኛ ከዚህ በፊት ያልነበረ ፈተናና ተግዳሮት እንደተጋረጠብን አድርገን የመሸበር ፍራስትሬት የማድረግ ነገር ሳይሆን በአንድነት ጸንተን የነበረ የድሮ ማንነታችንን አንድነታችን አስቀጥለን በሀገራችን ላይ እየተቃጣ ያለውን የሀገራችን ብሔራዊ ጥቅም የሚነካውን የዶናልድ ትራምፕን አካሄድ በጋራ በአንድነት ቁመን በጽናት ለመታገል ቃል የምንገባበት ጊዜ ላይ ነው የምንገኘው። ግብጾች ያለቅሳሉ። አዎ ያለቅሳሉ። እስከዛሬም ሲያለቅሱ ነበር። 14 15 ዓመት ህዳሴ ግድብ ተጀምሮ እስከሚያልቅ ድረስ አሁንም ያለቅሳሉ። ትራምፕ ይፎክራል። ያኔም በቦምብ አጋይቶ እስከ ማለት ድረስ ይፎክር ነበር። አሁንም ይፎክራል። ምንም አዲስ የተለየ ነገር የለም። በሶስተኛ ደረጃ ምን ሊያደርጉ ይችላሉ? አሁን ኢትዮጵያ ዶናልድ ትራምፕ በሚለው መሰረት መሄድ ካልቻለች እንደማትሄድም ይታወቃል። ምን ሊያደርጉ ይችላሉ? ማዕቀብ ይጥላሉ። አዎ ማዕቀብ ሊጥሉ ይችላሉ። የህዳሴ ግድብን 5 ሳንቲም ሽራፊ ከልክለውን ብድር ከልክለውን ምን ሊያደርጉን ችለዋል? ምንም ያደረጉን ነገር የለም። ያለምነውን ያቀድነውን በዓለም 5ኛ በአፍሪካ 1ኛ ደረጃ የሆነውን የህዳሴ ግድብን አስመርቀን ለፍጻሜ አድርሰናል። የትኛው ማዕቀብ የትኛው ተግዳሮት ነው ኢትዮጵያን ከልማቷና ከእድገቷ ሊገታት የሚችለው ዛሬ? ስለዚህ በዚህ ሁሉ ተግዳሮት ውስጥ የዛሬውን ችግራችንን ሳይሆን የነገውን የልጆቻችንን የተሻለች የበለጸገች ሀገር የምናስብ ከሆነ በቅኝ ግዛት ውል የኖርንበት ኢትዮጵያ ሀብቷን የተነፈገችበት ዘመን የሚቆጨን ከሆነ አሁን እነ ዶናልድ ትራምፕ የሚያወሩትን የቅኝ ግዛት ፖለቲካ የእጅ አዙር ጥምዘዛ ለማስቀረት የምንፈልግና ዛሬ የኛን ችግር የኛን ማዕቀብ እኛ ላይ የሚጣለውን ማዕቀብ እኛ ላይ የሚደርሰውን ፈተና ሳይሆን ልጆቻችን የሚረከቧትን በነፃነቷ የኮራችና የበለጸገች ሀገር ማየትና መስራት የምንመኝ ከሆነ ዛሬ በጋራ ቁመን ማዕቀብ ተጣለ፣ ጦርነት ተነሳ፣ የፈለጉትን ነገር ሞከሩ፣ በጋራ ቁመን በአንድነት ለሀገራችን ልዕልናና ብልጽግና፣ ሉዓላዊነት፣ የጋራ ጥቅም፣ የህልውና ፈተና በጋራ ቁመን በጽናት ከመታገል ውጪ ሊያስፈራን፣ ሊያስደነግጠን፣ ፍራስትሬት ሊያደርገን የሚችል አንድም ጉዳይ እንደሌለ መላው ኢትዮጵያዊ ሊያውቀው ይገባል ብዬ አስባለሁ። ስለዚህ ዶናልድ ትራምፕ የሚያደርገውን በቀጣይ ከድርድሩ ጋር ተያይዞ ሊኖሩ የሚችሉ ጉዳዮችን እየተከታተልን ወደ እናንተ የምናቀርብ ነው የሚሆነው። በዚሁ የዶናልድ ትራምፕ ላደራድራችሁ ጥያቄም ኢትዮጵያ እስካሁን የሰጠችው ምላሽ እንደሌለ ወይም የሰጠችው ምላሽ መኖሩን ለማጣራት እየሞከርኩ ነበር። እስካሁን ምንም አይነት ምላሽ እንዳልተሰጠ ነው ያለኝ መረጃ። በቀጣይ ግን የሚኖሩ ሂደቶችን ከኢትዮጵያም የሚሰጠው ምላሽ ዶናልድ ትራምፕ እና ግብፅም በቀጣይ ምን ሊያደርጉ ይችላሉ የሚለውን ጉዳይ እየተከታተል በቀጥታ ወደ እናንተ የምናቀርብ ይሆናል። አዳዲስ ቪዲዮዎች በምንሰራበት ጊዜ በቀጥታ እንዲደርሷችሁ የደወል ምልክቷን መጫናችሁንና ኦል ኖቲፊኬሽን የሚለውን ክሊክ ማድረጋችሁን አትርሱ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ።
ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ መረጃዎች እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ